አሉ እንዴ ምን ሆነሃል? ቆይ ለምንድን እንደዛ ተቻኩሎ ይጣው? አይ ምንም አይደል እዚሁ ነበርኩ ይቅርታ አውርተን አልጨረስንም አይደል? አይ በቃ ነገ እናወራለን። ለምን አሁንም እኮ ማውራት እንችላለን። ምናልባት ረፍት ማድረግ ከፈለክ ብዬ። አይ ማውራት እንችላለን። ኑኑ የታገተችበት መኪናና አባቴ ከስራ ማታ ማታ የሚወጣበት መኪና ተመሳሳይ ነው። እንዴት ሆኖ ነው አንድ አይነት የሚሆነው? እሱን እኔም አላውቅም ግን እሺ ሌላስ ነገር? ሌላውን ነገር በደንብ አጣርቼ እነግርሃለሁ። መኪናው ከተመሳሰለማ የሆነ ነገር አለ ማለት ነው ይመስለኛል። መሲ እባክሽ ቅርበኝ። እኔ እኮ አንቺን አደጋ ላይ ለመጣል አስቤ አልነበረም። ምን አለ እዛ ቀን እንደው እጄንም አፌንም በቆረጠው ኖሮ። ምን አይነት ማረባ ልጅ ነኝ። በድፍረት ገብቼ ይቅርበኝ ልበላት እንዴ? ረፊት አዲ ከዚህ በላይ ጸባት ታድርጊ። እሺ ቆይ ምን ላርግ? የኔ እናት እንደዚህ ብቻዋን ቁጭ ብላ ምን እያሰበች ይሆን? የመጣ ወደ ውስጥ ገባለሁ። መሲ ምን ነው ታገዘሻል? የተፈጠረ ነገር አለ? ኧረ ተይ ያጋጠመኝን ነገር ልንገርሽ አይደል? ቅርታ ጠየቁሽ አይደል እንዴ? አረ ነገሩ እንደዚህ አታካብጁ። አንቺ ግን አታካብጂ። ትንሽ አታፍሪም እንዴ? ይሄ እኮ የህይወትና የሞት ጉዳይ ነው። አሁን ለራሴ ጭንቀት አለብኝ፣ አንቺ አትጨምሪብኝ። ጓደኛዬ ከልብሽ እንዳልሆነ እኮ ይገባኛል እንደዚህ የምትይው። በእውነት የፈለግሽው ልቀጣለሁ፣ ንገሪኝ። ተይኝ አልኩሽ ታዲ፣ ውጪ። አሁን ምንም እምልሽ ነገር የለኝም። አውቃለሁ አንቺ ብትሆኚ እኮ አይደለም ተናገሪ፣ አታስቢው። ግን በቃ እኔ እንዳንቺ አይደለሁም፣ ተሳሳትኩኝ። ደግሞ ስተቴና ምን ይቅርታ ጠየቅኩኝ አይደል እንዴ? አረ መሲ እንደዚህ ፍትሽን አታዙሪብኝ። ተይኝ አልኩሽ፣ ተይኝ በቃ። አሁን ከዚህ ውጪ፣ አፍጥኛ። አሁን ውጪ። ኧረ መሲ ታዲ። እሺ በቃ ራስሽን ጠብቂ። ደግሞ ሁሌም ከጎንሻለሁ። እሺ በሽተኛ። ቆይ ሰው አንቺ ማክሮፍ አይችልም ማለት ነው? ምን አይነት በፈጣሪ። ቆይ ምን እየተፈጠረ ነው? ለምንድን ነው ስልኩን የዘጋው? ምንድን ነው የሰማው ነገር? እዚህ ምን ትሰራለሽ? ኤልሹ ትፈልግሻለች ብላኝ ነበር። ዛሬ አይደለም የፈለግኩሽ። እሺ በቃ ልሂድ። ቁጭ በይ። የሆነ ነገር ጠይቅሻለሁ፣ ትመልሽልኛለሽ። መሲ ለቶም ያለችው ነገር አለ? እውነቱን ንገሪኝ። ምንድን ነው ያለችው? ኧረ እኔ የማውቀው ነገር የለም። ተይ እባክሽ። ቆይ የማምንሽ ይመስልሻል? ታዱ እውነቱን ንገሪኝ። ይሄ ለአንቺ ትልቅ እድል ነው። በምላሽ የማደርግልሽ ነገር ቀላል አይደለም። እሺ እኔ እኮ የማውቀው ነገር ቢኖር እነግርሽ ነበር። የምታውቂው ነገርማ አለ። እመኚኝ ታዱ፣ እኔ መሸወድ ቀላል አይደለም። የጠየቅኩሽን መልሽልኝና በምላሹ የምትፈልጊው ነገር ንገሪኝ። እሺ እንዴት እንደማልሸውድሽ እናያለን። እትዬ እንደነገርኩሽ ካወቀች ግን ትገለኛለች። ማ? እሷ አንቺ የምትገልሽ? በምን አቅሟ? እሱም ማለቴ ሳይሆን በቃ ግን ካወቀች ለእኔ ጥሩ አይደለም። አታስቢ፣ እኔ ሄጄ እንዲህ ተባልኩ አልላትም። አንቺ ብቻ እውነቱን ንገሪኝ ታዱ። ለአንቺ የሚጠቅምሽ ከኔ ጋር መስማማቱ ነው። እሺ ለማንም ምንም አላለችም፣ ግን የሆነ የምታውቀው ነገር እንዳለ ያስታውቃል። ለእኔ ለመንገር ትሞክርና መልሳ ትተዋዋለች። ኧረ ተይ፣ ስለምን ይመስልሻል? እርግጠኛ ነሽ ምንም አላለችሽም? አዎ ምንም አላለችኝም፣ ግን አንቺ ከፈለግሽ እንድታወራ ማድረግ እችላለሁ። አያይ ምንም አላመንኩሽም። እስከ ዛሬ ምንም ሳትነግርሽ አትቀርም። ለምን ዋሻለሁ? ነገርኩሽ እኮ።
ከፈለግሽ ላስወራት እችላለሁ። እንግዲያውስ ለነገ የሆነ ነገር አረጋግጠሽ ታሳውቂኝ ይገባል። እሺ እሺ እትዬ ምንም አታስቢ። እኔም እንደተፈጠረ አጣራለሁ። ጥሩ በቃ አሁን መሄድ ትችያለሽ። ከዚህ በኋላ? አዎ ልትሄጂ አይደል እንዴ መጣሽው? ግን እኮ መሽቷል፣ እፈራለሁ። የመሲ ወንድም አለ እሱ ይሸኝሻል። እውነት እሱ ይሸኘኛል? አዎ ይሸኝሻል። እሺ ይሸኘኝ። ወይኔ አምላኬ ምን አይነት አጋጣሚ ነው? በልሽኝት እሺ ቶሎ ቶሎ ተራመጅ እንጂ ልጅት አይደለም ስም አለኝ። እሺ ይቅርበኝ፣ ስምሽ አያዘኝም። ይቅርበኝ። እሺ በቃ ይቅርብያለሁ። በይ ቶሎ ቶሎ ተራመጂ። ወይ አሁን ምን አለበት ቀስ እያልን ብንሄድ? መድረስ አልፈለግሽም እንዴ? እኔ ቶሎ መመለስ አለብኝ። ወይ ምን አይነት ግን ደረቅ ሰው ነው። አንቺ እንደፈለግሽ በይኝ፣ ግን ቶሎ ቶሎ ተራመጂ። እትዬ ስላዘዘችኝ እሷን አክብሬ ነው። እንዴ እኔስ እንደውም ተውሺ ራሴ መሄድ እችላለሁ። ጥሩ አደረግሽ። ደህና ደሪ። አንተ በቁ ምን ነው? ምን አይነቱ ሰው ነው? አክሸኘኝ ጋጋማ። እንዴት አደርሽ? እስቲ ዳንደር ከዶኒ እኔ ምላ አዱ ትናንትና ከቶሚ ጋር ተገናኝታችሁ ነበር? ኧረ አልተገናኘንም። ምን ነው? አይ ምንም፣ ምናልባት አግኝተው ከሆነ ብዬ ነው። ዛሬ ቤት አላደረም። ስልኩንም ደጋግሜ ስሞክርለት አይሰራም። አላደረም? ስልኩ አይሰራም እስቲ? ፈጣሪ ምንም እንዳያጋጥም የሆነ ነገር ሆኖ እንዲያው ለምን ስልኩ አይሰራም? እንዴት ሳይናገር ውጭ አደረ? አጎቴ ማታ ሲወጣ አልተሰናበተም። ምናልባት እሱ ጋር ይሁን። ጠይቀሽዋል እንዴ? እሱ ጋር አይደለም፣ እሱም ጋር እየተደዋወልኩ ነበር። እሺ አሁን ምንድን ነው የምናደርገው? ስራ ቦታ ያሉ ሰዎች ጠይቀሻል? አዶኒ ያልደወልኩበት ቦታ የለም። በቃ አሁን እኔ ልወጣ ነው። ቤት ውስጥ ያሉት ልጆች ደግሞ ማንም መስማት የለበትም። በቃ እኔ ልወጣ ነው። ቤል ግን ማወቅ አለበት። እሱ በሆነ መንገድ ያገኘዋል። መፍትሄ አያጣም። ተው ገና ከመምጣቱ አታስጨንቀው። ምናልባት ደግሞ ቶሚ ስራ በዝቶበት እዛው አድሮ ይሆናል። እሺ እዚህ ሆነሽ ጊዜ ማባከን የለብንም። ማታ ብትነግሪኝ ጥሩ ነበር። እንዴ ወዴት ነው አንተ ደግሞ? ጋሺ ለመፈለግ እንውጣ። እኔ እዚህ ተረጋግቼ መቀመጥ አልችልም። አዶኒ እኔ እበቃለሁ። ሁኔታውን አይቼ ያሳውቃለሁ። አይሆንም እትዬ፣ ወደ ስራ ቦታ ሄደን ማጣራት አለብን። እኔ ሄዳለሁ አልኩ እኮ አዶኒ። እኔም ሄዳለሁ እትዬ። ካልሆነ በራሴ መንገድ መሄድ እችላለሁ። ናሽ እኔ ደፍጥ ነው። እሺ መቅጃውን አሁን ልውሰደው እንዴ? ውይ እሷ እያለችማ እንዴት አድርጌ ወስደዋለሁ? በቃ በኋላ ተመልሼ ወስደዋለሁ። አዶኒ ደፍጥ ነው እንጂ። እሺ ልወጣ ነው፣ ትንሽ ጠብቀኝ። እሺ ያልኩሽ ቦታ ጠብቅሻለሁ። እሺ አምላኬ ሆይ አንተ ጠብቀኝ። ይህንን ሁሉ ጊዜ ሳወራ የኖርኩት
የማይሆን ሰው እንዳይሆን። ግባ፣ ክፍት ነው። ለምን ብዬ አልገባም ነው እንጂ ብዙ ምናረው ነገር አለ። ልቀቂ ወደዛ። ምን ሆነሻል በሽተኛ? በጠዋቱ መጣሽ በጠበጥሽኝ። ምን ፈልገሽ ነው በጠዋቱ እንደዚህ አስተጣሪ የነበረው? ምን መሰለህ መኩ፣ አንተ ላይ ባረኩት ነገር አዝኛለሁ። በጣም ይቅርታ። እውነት አንተ ጥሩ ሰው ነህ። እዚህ ድረስ የጠራሽኝ ይሄንን ለመንገር ነው? እኔ አልተቀየምኩሽም፣ አታስቢ። እንዴ እንደዛ አትበል። እንደተቀየምከኝ እኮ አውቃለሁ። እሺ ይቅር ብዬሻለሁ፣ በቃ ልሂድ። እንዴ ቆይ አትሂድ እንጂ። መቼ አውርቼ ጨረስኩ? ምን ቀረሽ? ምኑን ያልጨረስሽው? ምን ፈልገሽ ነው? አንድ ነገር ላስቸግር ነበር። ምንድነው ደግሞ የምታስቸግሪኝ? ምን መሰለህ መኩ፣ ያው አንተ ቤተሰባችን አይደለክ? ይህን ወንድም ማለት ደግሞ ይህን ወንድም ነህ። አንድ ነገር ላስቸግር ነበር። ተናገሪ አንቺ ልጅ፣ አፍጥኝ። ምን መሰለክ፣ የሆኑ ልጆች ስገባ ስወጣ እያስጨነቁኝ ነው። እና ምን ይሁን? መቼም አንድ ነገር ሳታረጊ ያስጨንቁሽ። አጥፍተሽ ከሆነ ያስጨንቁሽ። እንዴ ምን ማለት ነው? እኔ እኮ ማናቸው ምናምን የምትለኝ መስሎኝ ነበር። ቆይ ለኑኑ እንደዛ አይደል እንዴ የምትላት? እሱ ለኑኑ ነው፣ ላንቺ አይደለም። ጭራሽ ላንቺ ብዬ ደግሞ ልጣላ? ምን ችግር አለው? እኔ እኮ መግቢያ መውጫ ስላጣሁኝ ነው። ክላስ ሜድ ራሱ እየፈራው ነው። ደግሞ ለማን በነግራት ተሳስራቸዋለች። እንደዛ እንዳይሆን ብዬ ነው አንተ እንድታስፈራራልኝ የነገርኩ። በማይመለከተኝ አልገባም። ታው ገመኩ፣ እኔም እኮ ነኝ። አሁንሽ ላንቺ ብዬ ግን ከሰው ጋር አልጣላም። ሁኔታሽንና ተንኮልሽን ስለማውቀው። ቆይ ፈርታቸው ነው እንዴ? አዎ በጣም። ቆይ ዞር በል ቀኝ አንቺ። የማትረባ የሚያስጠላ ገጣሪ ነው በእግዚአብሔር። እንዴት ነው የምለውን? እሺ አይለኝም። ታያለህ፣ ከዚህ ቤት ጠርግ ብለህ ነው የምትወጣው። እንዴ ለአዱ ነግረዋለሁ። እሱ ደግሞ በጣም ይጣላል። ሌላ ቀን አግኝቶ ነገር ቢያደርጉብኝስ? እሺ ምንድን ነው የማደርገው? ዛሬ ከያዘኝ አይለቀኝም። ቆይ እስካሁን የጠፍተን አስጠበቅኝ እኮ። ወደ ጉዳይሽ ግቢ። ለምንድን ነው የፈለግሽኝ? እንዴት ነው የሚያደርግ? ስርዓት ይዘህ በስርዓት አዋራኝ። እሺ አይታይሽም እንዴ? እያወራሁሽ እኮ ነው። ለምን ፈልገሽ ነው የጠራሽ? ቴዲ ረፍ፣ መጃጃልን አቁምና በስርዓት አዋራኝ እያልኩ ነው። እያወራሁሽ እኮ ነው። ማውራት ያለብኝም ማውራት ለአንቺ መጃጃል ነው እንዴ? ወይኔ ሄለን፣ ቴዲ አንተም ተደርባ አታቃጥለኝ። ባክሽ የሚያቃጥልሽ ስራሽ ነው። አንተ ምን ልትሆኚ ነው? ይኸውልሽ በስነ ስርዓት የማታወሪ ከሆነ ሰዓት የለኝም፣ ጥዬሽ እሄዳለሁ። እሺ እሺ ቴዲ፣ ይሄን ከሆነ የምትፈልገው ምን እንደሚፈጠር ነው ያለን። ታስፈራሪኝ ባክሽ። ቶማስ ጠፍቷል። በመጥፋቱ እጅ ካለበት ቶሎ ንገረኝ። ያበላሸውን ነገር ማስተካከል አለብኝ። ኧረ ተይ፣ እኔ ሳጠፋ አንቺ ልታስተካክልኝ ነው? ሲገርም ስራ ማበላሸት አይደል? ድፍረትሽ። ቆይ ፍላጎትሽ ግን ምንድን ነው? ይሄ ቶማስ ቶሚ ከምትዩ ልጅ ጋር ተያይዛችሁ ገደል መግባት ትችላላችሁ። እሺ ትሰሚኛለሽ? የእናንተ ጉዳይ አይመለከተኝም። እሺ እንኳን መጥፋት ለምን ድፍት አይል? ምንድን ነው የሚያስቀባጥርህ? ያደረግከው ነገር አለ አይደል? አንቺ እንደፈለግሽ ማሰብ ትችላለሽ። ከኔ ጋር ግን ከስራ ጉዳይ የሚያገናኝ ምንም ነገር የለም። ምክንያት አባት ይጥፋ። አትላላጥ። ሄድና እዛ ለማወቅ አውራ። አንድ ቀን ፊቴን ባዞርብህ ምን እንደምትሆን አውቃለሁ። እንግዲያውስ አድርገውና ምን እንደሚፈጠር ብናይ ይሻላል። አሁን አንድ ነገር ብቻ መልስልኝ። በቶማስ መጥፋት ውስጥ እጅ አለበት? የለበትም። እኔን ከሱ ጋር ምን ሊያገናኝ ይችላል? እርግጠኛ ነህ? አዎ በደንብ እርግጠኛ ነኝ። ቴዲ ስርዓት ብትይዝ ይሻላል። እሺ ከኔ ጋር እንዲህ ባትሳፈጥ ይሻላል። ኧረ ተይ፣ የሆነ ነገር እንዳታረጊኝ በጣም ልፍራ እንዴ? ሄለን ከስራ ውጭ ላናወራ እኮ ተነጋግረን ተለያይተናል። ለምንድን ነው እንደዚህ የምትሆኝ? ቴዲ ለምን እንዲህ እንደሆንኩ እያወቅ መቀየር ለምን አስፈለገ? ኧረ ተይ፣ መቀየር አልነበረብኝም ማለት ነው። ይገርማል። ቆይ ግን አንቺ ፍላጎትሽ ዘላለም አለምሽን ከስርሽ ሆኜ በተስፋ እንዳወር ነው እንደምፈልግ? አይደለም፣ ነገሮች እንደሚስተካከሉ እኮ ነግሬያለሁ። እረፊ በቃሽ። በቃ አሁን ጓደኛ አለችኝ። እሺ በጣም ስለምወዳት በቅርቡ እንጋባለን። ከዛ ሰላማዊና የተረጋጋ ህይወት መኖር እንጀምራለን። ዝም በል እባክህ እንከፍ። የማላቃስ መስልኩ። እሱም ባይንሽ የምታየው ይሆናል።
እሺ እስካሁን አንተ ጥሩነቴን ነበር የምታውቀው። ከዚህ በኋላ ምን እንደማረግ ታያለህ። ቆይ ቶም የት ነው የገባው? ምን እየተፈጠረ ነው? እስቲ እውነት መቸገርሽን እንየው። ማን የሚያስቸግርሽ? አምላኬ ካንተ ቀጥሎ የመጨረሻ የተስፋዬ እሱ ነው። እባክህ የማይሆን ሰው እንዳይሆን አንተ ጠብቀኝ። ዘመኔ ሙሉ ልክ እንደሚለው የሚወደኝ የሚንከባከበኝ ሰው አድርግልኝ። በጣም ፈርቻለሁ። ቆይ ለምንድን ነው የምጨነቀው? ከሆነ ሆነ፣ ካልሆነ ደግሞ አልሆነም ነው። ስለዚህ መጨነቅ አያስፈልግም። በቃ መሲ ጠንከር በይ። ለማናቸውም ለታዲ ልንገራት እንዴ? አይ አይሆንም። እሷ ደግሞ ነገሩን በሙሉ ነው የምታበላሸው። እንደዛ ማድረግ የለብኝም። በቃ መሲ የመጣ ይምጣ። ጠንከር በይ። በጠንከር ግዴታሽ እንጂ አማራጭሽ መሆን የለበትም። ለቶማስ ምን እንዳልሽው በዝርዝር እስካልነገርሽኝ ድረስ ከዚህ ክፍል መውጣታችን። አንድ ነገር ለማድረግ ብትሞክሪ ደግሞ ምን እንደሚፈጠር አሳይሻለሁ። የምትወጃት እህትሽ ላይ ወይም ደግሞ እናትና ወንድምሽ ላይ ያልጠበቅሽውን ነገር አድርጋለሁ። ዝም ብለሽ ከኔ ጋር ብትስማሚ ነው የሚሻልሽ። ይሄ የመጨረሻ እድልሽ ነው። እኔ እስክመለስ ድረስ የምታስቢበት ሰፊ ጊዜ ሰጥቼሻለሁ። ተጠቀሚበት። ስመለስ ውሳኔሽን ታሳውቂኛለሽ። ወይኔ አምላኬ፣ እንደዚህ መሆን የለበትም። ቆይ እንዴት እንደዚህ ይሆናል? ወይኔ ጉድ! አምላኬ ምን አይነት ችግር ውስጥ ነው የገባሁት? ሻው ምንድን ነው ማድረግ ያለብኝ? ለማን ነው እርዱኝ የምለው? ለማን ነው የምናገረው? ወይኔ ጉድ! ለቤሉ ልንገረው እንዴ? ጋሺ ስለነገሩ ሰምቶ ምንም ያላደረገው ቤሉ ሰምቶ ምን ሊያደርግ ይችላል? በዛ ላይ ቤሉ ምንም ነገር ማወቅ የለበትም። ስልክ መደወል አለብኝ። ዳሪት ነህ? ለምንድን ነው ቆይ ስልክ የማይሰራው? ሄሎ አጎቴ። ቤሉል እንዴት ነህ? ደህና ነኝ አጎቴ። ዳድን አግኝተው ነበር እንዴ? ስልኩ እስካሁን እየሰራ አይደለም። የምታውቀው ነገር አለ? አንተም ስልክ አላነሳ ስትለኝ ዝም ብዬ ልመጣ ነበር። እኔም ግራ ተጋብቻለሁ። ስልኩ የሰው እጅ ላይ ተገኝቷል ቤሉል። ምንም ጥሩ ነገር እየተሰማኝ አይደለም። ቶማስ ለሰው ሳያሳውቅ ምንም ነገር አያደርግም። የአሁኑ ሁኔታ ግን እንግዳ ነው። ምን ማለት ነው አጎቴ?
እንግዳ ስትል አጎቴ የሆነ ነገር ተፈጥሮ እየደበከኝ አይደለም አይደል? አይ በጭራሽ እንደዛ አይደለም። ግን በቃ የሆነ ያገኘሁት መረጃ አለ። እሱ ላጣራና ወደ ቤት እመጣለሁ። እኔ እኮ መጥቼ ላገኝ ነበር። አይ እኔ እስክደውልልህ ቆይና ራሴ መጥቼ አገኘሃለሁ። እሺ በቃ አጎቴ። ምንድነው የተፈጠረው? እንዴት ስልኩን አጥፍቶ ይጠፋል? እንዴት አደርክ? ደህና ነኝ። አንቺ እንዴት ነሽ? ተሻለሽ? አሞኝ ነበር እንዴ? አይ ትላንት እያዞረች ነበር ብዬ ነው። አሁን ደህና ነኝ። ማንም የለም እንዴ? ቁርስ ላቀርብ ነበር። ማም ከቤት እንደወጣች አውቃለሁ። እህቴም አዶኒም የሉ። እሺ በቃ ላንተ ላቅርብልህ። አይ እኔም ልወጣ ነው። ጓደኞቼን ካገኘኋቸው ቆይ ከነሱ ጋር በላለሁ። ኑኑ። አቤት። አንዴ ቁጭ ብለሽ ልታወሪኝ ትችያለሽ? ምን ነው ችግር አለ እንዴ? አይ እንዲሁ ነው። እሺ ምን ነው አታወራኝም እንዴ? አወራለሁ። አዶኒ ማታ እያወራኝ ነበር። አዶኒ ምን አለ? አይ እሱ ያለው ይቆየንና ቁስልሽን ደጋግሞ ማንሳት ካልሆነብኝ ስላገቱሽ ሰዎች የምታውቂው ነገር ካለ ማወቅ ፈልጌ ነበር። እኔ ምንም አላውቅም። ለሱም ቢሆን ምንም እንደማላውቅ ነግሬው ነበር። እሺ በቃ አንቺ አትጨነቂ። እኔ ማድረግ ያለብኝ ነገር አደርጋለሁ። ምን ልታደርግ ነው? አይ ምንም። አንቺ ግን ደህና ነሽ? በእኔ ቦታ ሆነሽ ራስሽን ብታዩ ምንም ደህና አትመስይ። አይ አረ ደህና ነኝ። ለምንድን ነው እኔን ማየት እንደዚህ የሚከብድሽ? እንዴ ምን ማለት ነው እሱ? አረ አልከበደኝም። እንደዛ ከሆነ ትኩር ብለሽኛ። ወይ የኔ ልጅ አይኔ እንዴት ነህ? ያላምንም ሰላም ነው? መቼ መጣሽ አይኔ? አንተ ራስህ መች መጣህ የኔ ልጅ? እንዴት ነህ? ደህና ነኝ። እዚህ ነበርሽ እንዴ? አዎ እናቴም ወንድሜም እዚህ ናቸው። ትላንት በአጋጣሚ ስላልተያያችሁ ነው። እውነት በጣም ደስ ይላል። በጣም ነበር የናፈቃችሁኝ። እኔስ ብትል ደግሞ እንዴት ጎርምስሃል የኔ ልጅ? አምሮብሃል እኮ። አመሰግናለሁ አይኔ። አረፍ በይ። አልቀመጥም። እንደው ትንሽ ነው እየናመም አድርጓታልና በተስካን ይዣት ልሂድ ብዬ ነው የመጣሁት። እሺ እናቴ ነጠላ ልበስና እንሄዳለን። እስከዛ ቁጭ ብለሽ ጠብቂኝ። እኔም አብሬያችሁ ብሄድ ደስ ይለኛል። አንተማ ጓደኞች ጋር እኮ ከነሱ ጋር ልሄድ ነበረ። በቃ አሁን ከናንተ ጋር ሄዳለሁ። ጎሽ በቃ እንደውም ከኛ ጋር አብረን ትሄዳለህ እንዴ? ምን ሆነሻል ኑኑዬ? ሰው አብሬ ልሂድ ሲል እኮ አይገረገርም፣ እምቢ አይባልም እኮ። ንገሪያት። ኧረ እኔ እኮ እንደዛ ማለት ያልነበረም። ይቅርታ። በይ እንግዲህ ሂጂና ለባብሰሽ ነይ። እሺ አረፍ በይ። እንደዚህ ጎረምሳ ሆነ የለ እንዴ? ሄሎ እየጠበቅኩሽ እኮ ነው። በጣም ቆይሽ። ምንድነው የሆንሽው ነገር አለ? ያቺ የተረገመች በሩን ዘግታብኛለች። ስትመለስ ምን እንደምታደርገኝ ሳስበው በጣም ነው የፈራሁት። በጣም እንዴ ለምንድን ነው በሩን የዘጋችብሽ? ቆይ እንዴት እንደዛ ታደርጋለች? ለጋሽ ምን እንዳልኩት ማወቅ ትፈልጋለች። ወይኔ ፈጣሪ ምን ባረግ ነው የሚሻለኝ? በቃ ትገለኛለች። ባትገለኝ እንኳን የሆነ ነገር ታደርገኛለች። እሺ በቃ ምንም አትሆኝም። ጫፍሽን አትነካሽም። እሺ አንቺ ብቻ ታረጋጊ። እንዴት ተረጋጋለሁ? አንተ እኮ ስለማታውቃት ነው። ቆይ እኔ በነገርኩህ ነገር እንኳን ምን ያህል ሰይጣን እንደሆነች አልተረዳህም። ተረድቻለሁ። ምንም አታረግሽም። በእኔ እርግጠኛ ሁኚ። ልንገናኝ የነበረው እኔን ለማወቅ ብለሽ አይደል? አዎ
አሁን ደግሞ በር ስለተቆለፈብሽ መውጣት አልቻልሽም። ለምንድን ነው የነገርኩህን ነገር ደግመህ ለኔ የምትነግረኝ እንዴ? ይኸውልሽ ምንም ቢፈጠር ከጎን ትሆኛለሽ። ይህንን ብቻ ቃል ግቢልኝ። እኔ የምትለው ነገር ምንም አልገባኝም መሲ። እኔ የምወድሽ ከልቤ ነው። በምንም አይነት ሁኔታ ውስጥ ብትሆኚ አንቺ ማጣት አልፈልግም። በሐሳቤ ከተስማማሽ ይቺኔ ሄለን የተባለች ሴት አሸንፈን ከፊት ለፊቷ ትቆሚያለሽ። እኔ ምንም እየገባኝ አይደለም። እባክህን ግራ አታጋባኝ። እሺ ቃል ግቢልኝ። በምንም አይነት ሁኔታ እጄን ይዘሽ እኔን ተደግፈሽ ለመቆም እኔ ባልሽ፣ ወንድምሽ፣ አባትሽ ሆነልሻለሁ። እንደፈለግሽ ሆናለሁ። ምን ታስቢያለሽ? ይሄንን ቃል ለመግባት እኮ መጀመሪያ አንተ ማየት አለብኝ። እሺ ፎቶ ልክልሻለሁ። እውነት ከምርህ ነው? አዎ ምን ነው? እሺ እጠብቃለሁ። ላክልኝ። ሁሉም ነገር ግራ እያጋባኝ ነው። አትበርም እንዴ? ደግሞ ምን እንደምታክለው? ምን ነው ምን ተፈጠረ? እቺ ቢራቢሮ ከቅድም ጀምሮ ባያት ይኸው እዚህ ላይ ፍጥጥ ብላለች። ደግሞ አንዳችን ነው የምታክለው። ሞታለች እንዴ? አይንዬ ጌጥ ናት እኮ አትንቀሳቀስም። አርቲፊሻል ነች። ጌጥ? አሁን ይሄ ምኑ ነው ጌጥ? ኧረ ሳባረውም ንቅንቅ አይልም። ደግሞ ምን ያህላል? ማለቴ አርቲፊሻል ነው፣ ነፍስ የለውም፣ አይበርም ለማለት ነው። ኧረ ተው የኔ ልጅ። እና አይንቀሳቀስም? አዎ አይንቀሳቀስም። አየኔ ነገር አሁን ይሄ ምኑ አርቲፊሻል ይመስላል እንዴ? ደግሞ አንዳች እኮ ነው የሚያህለው። ጨረሽ? እንግዲህ እሺ እንሂዳ፣ እንውጣ፣ እንሂድ። አስተካክለዋለሁ እንግዲህ። አሁንስ አበዛው እንዴ? መንገድ ላይ እየጎተትከኝ ልትገለኝ ነው እንዴ? እንኳን እጅሽን አንገትሽን ሲጥ ባረግሽ ምኞቴ ነው። አንቺ እንደው ምነው የሴት ቀላል ውርደታ ምንሽ? እባክህ ወደዛ ተሳደብ። እንኳን መሳደብ ጠፈጥፍሻለሁ። አንቺ አሰዳቢ! ትንሽ እንደው ይሄንን የመሰለ ቤተሰብ ይዘሽ አታፍሪ? ሰውዬ ስርዓትን ያዝ። አለመማር በእኔ አልተጀመረም። ቆይ ምን አድርጊ ነው የምትለኝ? መማር አስጠላኝ፣ ተውኩት። መጀመሪያ ከቀልብሽ ኩኝ፣ ከዛ ትንሽም ቢሆን ፈሪ። ይሄ ትምህርትን አቋርጦ መንዘላዘልና ከወንድ ጋር መዋል ክብር አይደለም። ስማኝ አንተ ገጠሪ፣ እኛ ሀብታሞች ካልተመቸን አልተመቸንም ነው። ስለዚህ ብዙ አትጮህብኝ። በአንቺ ጥፋት ልጆቹን እንዲደባደብ አደረግሽ አይደል? ለእሱ አመሰግናለሁ። ወይ ደግሞ የሆነች ጉሻ ነገር ሰጥሃለሁ። እንደዛ የሚሻል አይመስልም? በዛ ምንስማማ ይመስለኛል። አታስቢ፣ እንዴት እንደምንስማማ ቤተሰቦችሽ መጥተው ስንነጋገር በአይንሽ ታያለሽ። ምን? በፈጣሪ ልትናገር አይደለማ? እንደዛማ አታረገኝም። እባክህ የምትፈልገውን ነገር በሙሉ አደርግልሃለሁ። አትናገርብኝ እባክህ። እኔ አንቺ ጥፋት ተባባሪ አይደለሁም። አርፈሽ ተቀመጪ እባክህ። እንደዚህ እንዳታረገኝ። ምንም ነገር ማለት የለብህም። እሺ ጥፋቴን አስተካክላለሁ። ቆይ መኩን የት አይደለው እንዴ? አላሳዝንም? እሱ አይመለከተኝም። ተይኝ በቃሽ። እሺ የምትፈልገው ነገር ምንድነው? ንገረኝ። ምንም አልፈልግም። ቤተሰቦችሽ ግን ይሄንን ጉድሽን ማወቅ አለባቸው። በዚህ ከቀጠልሽ ነገ ምን እንደምታደርጊ ማን ያውቃል? ምን ማለት ነው መኩ? በቃ እሺ የምትፈልገውን ነገር አደርጋለሁ። ወይ ቆይ ብር ልስጥህ? ኧረ ተይ፣ ለእኔ ብር ልትሰጪኝ ነው?
ቢሆን ሆኖ ቶሎ አይልክልኝም እንዴ?